የምትተው እሱ ክርስቶስ ነው። ምንም ነገር አላደረገም። አንሳው። ሕዝቡ ግን እንዲሰቀል በታላቅ ድምፅ በመጮህ አጽንተው ለመኑት። ጲላጦስም ለልመናቸው ሲል በሁከትና ሰውንም በመግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፍቃዳቸው አሳልፎ ሰጠው። ተመለስ! ዞር በል! መንገድ ልቀቁለት! ተመለስ! ዞር በል! ተመለስ! ልቀቁለት! መንገድ ልቀቁ! ውጣ! መንገድ ልቀቅ! ቀጥል ነው የምልህ! ተነሳ! አንተ ስምህ ማን ነው? ስምዖን ነኝ ከቀሬና። ና ወደዚህ። ገመዱን ቁረጥ። ተሸከም። ወደዚህ ና። ቀጥሉ፣ መንገድ ልቀቁ! ወደ ኋላ ዞር በሉ! ዞር በሉ! አይዞ የኔ ጌታ፣ እስቲ ይሄን ጠጣ። የኔ ጌታ እንካ እስቲ ጠጣ። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያልወለዱ ማህፀኖችና ያላጠቡ ጡቶች እንዴት የታደሉ ናቸው የሚባልበት ቀን ይመጣል። እኔን ጌታ ሆይ? አይዞ የኔ ጌታ። ቀጥል! ወደዚህ ፍጠን! አሁን አንተ ሂድ! ቀጥል! ፍጠን! ሂድ! ፍጠን! አሁን ቀጥል! አሁን ቅደም! አሁን በል!
ገመዱን ፍታው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። እሱ ሌሎችን አዳነ። እስቲ አሁን ራሱን ያድን። አንተ ክርስቶስ ከሆንክ እስቲ ራስህን አድን። እስቲ ከመስቀል ውረድ። እስቲ ከታምራቶችህ አንዱን አሳየን። ከብዙ መቶ ዓመታት በፊት ነቢያት እንደተናገሩት ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። ይህ ተራ ልብስ ሳይሆን ውድ ልብስ ነው። ወደዚያ እንሂድ። አትቅደደው፣ ልንገርህ። ዕጣ እንጣጣል። እድለኛ ነህ፣ አሸንፈሃል። ይህ የአይሁድ ንጉሥ ነው የሚል ጽሑፍም በመስቀሉ ላይ አኖሩ። እስቲ አይሁድ ንጉሥ ከሆንክ ራስህን አድን። አንተ አዳኝ ነኝ ባይ አይደል? ምን ራስህንም እኛንም እስኪ ስታድነን ይታይ። እግዚአብሔርን አትፈራም? እኛስ በጥፋታችን ነው የተፈረደብን፣ እርሱ ግን ምንም ነገር አላጠፋም። ጌታ ኢየሱስ ሆይ በመንግስት በመጣህ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ስድስት ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ።
የቤተ መቅደስ መጋረጃም ከላይ ወደ ታች ከመካከሉ ተቀደደ። አባት ሆይ ነፍሴን አደራ በእጆች እሰጣለሁ። የወታደሮቹም አለቃ የሆነውን ነገር ባየ ጊዜ እንዲህ ሲል እግዚአብሔርን አከበረ። ይህ ሰው በእርግጥ ጻድቅ ነበረ፣ እግዚአብሔር ይመስገን። ጻድቅ የነበረውና በምክራቸውም ስለዚህ ሞት ያልተባበረው የአርማትያው ዮሴፍ የኢየሱስን አካል ለመውሰድ ከጲላጦስ ፍቃድ አገኘ። ወስዶም የሰንበት ቀን ከመግባቱ በፊት ከድንጋይ በተወቀረ አዲስ መቃብር ውስጥ አኖረው። ይቅርታ፣ የጌታችንን ሬሳ ልንፈልግ ነው የመጣ ነው። መልካም አድርጋችኋል። ሰንበት ሊገባ ስለሆነ ግን እንሂድ። እሁድ ዕለት ማልደውም የጌታን አካል ሽተው ሊቀቡት መጡ። ድንጋዩ ከመቃብሩ ላይ ተንከባሎ አገኙት። ወደ ውስጥም ሲመለከቱ የጌታ ኢየሱስን አካል አላገኙትም። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል፣ ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ድንጋዩ ተንከባሎ አገኘ ነው። ወደ ውስጥ ስንገባ የጌታን አካል አጣ ነው። የለም፣ የጌታችን አካል ተወስዷል። እናም ሁለት መላእክት አየን፣ እንደ ፀሐይ የሚያንጸባርቁ። በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉን። ይገርማል። እውነቴን ነው። እመኑን እንጂ እመኑን። እኛ አይተናል፣ እናንተም ሂዱና እዩ። መቃብሩ ባዶ ነው። ጴጥሮስ እመን፣
ጌታችን ተነስቷል። ኢየሱስ ለሁለቱ ደቀ መዛሙርት ታየ። እነሱም በመደነቅ ለሌሎች ለመንገር ተመለሱ። ጌታ እንደ ቃሉ ተነስቷል፣ ለጴጥሮስም ተገልጧል። በመንገድም ሳለን ልናውቀው አልቻል። እንጀራ ስንቆርስ ግን ልናውቀው ቻለን። በኤማውስ እንዴት ወደዛ ሊሄድ ቻለ? ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ። እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለ እኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ። እግዚአብሔር ይባርካችሁ። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። ከብዙ ዘመናት በፊት እግዚአብሔር ኃጢአተኞችን እንዲያድንና ከእርሱም ጋር እንዲያስታርቃቸው ክርስቶስን እንደሚልክ በቅዱሳት መጻሕፍት ተጽፎ ነበር። የኢየሱስ ሕይወት በእርግጥ እርሱ አዳኝ መሆኑን ያሳያል። ኢሳይያስ የተባለው ነቢይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል ጻፈ። ይህም ተፈጸመ። ገና ድንግል ሆና ሳለ እግዚአብሔር በኃይሉ እንድትጸንስና ኢየሱስንም እንድትወልድ አደረገ። በቅዱሳት መጻሕፍት እንደተጻፈው የእርሱ ታምራዊ ልደት እግዚአብሔር ልጅ ያለው ክርስቶስ መሆኑን የሚያሳይ አምላካዊ ምልክት ነበር። ሰዎች ኢየሱስን ሲመለከቱ የእግዚአብሔርን ማንነትና ኃይል ያያሉ። ሰዎችን ይፈውሳል፣ ኃጢአታቸውንም ይቅር ይላል። በእርሱ ዘላለማዊ መንግሥትም ስፍራ እንደሚያዘጋጅላቸው ተስፋን ይሰጣል። ኢየሱስ ለሰው ልጆች ተሰቃየ፣ ሕይወቱንም መሥዋዕት አደረገ። የእርሱም ኃይል ከሞት ኃይል የሚበልጥ መሆኑን ለማሳየት ሕያው ሆነ። ኢየሱስ ክርስቶስ ሕይወቴን ላኖራት ሥልጣን አለኝ፣ ላነሳትም ሥልጣን አለኝ ሲል ተናገረ። የኢየሱስ ሕይወት የነቢያት ትንቢት ፍጻሜ ሲሆን የእግዚአብሔር ቅዱስ ቃል ነቢያት እንደተናገሩለት እንደዚያው
እንከን የለሽና ዘላለማዊ መሆኑን አረጋግጧል። በእርግጥም ኢየሱስ የእግዚአብሔር ቃል ነው። እግዚአብሔርም በኢየሱስ ክርስቶስ በኩል ራሱን ለዓለም ሕዝብ ገልጧል። ክርስቶስ ኢየሱስም ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም በማለት ተናግሯል። እግዚአብሔር የመጀመሪያዎቹን ወንድና ሴት ሲፈጥር የነበረውን ያንን የተትረፈረፈ ሕይወት መልሶ ሊሰጠን ኢየሱስ መጣ። እነርሱ እግዚአብሔርን አልታመኑም፣ ትእዛዛቱንም አልጠበቁም። ይህም አሳፋሪ ድርጊት ከእግዚአብሔር ለያቸው። በመጻሕፍት የሰው ዘር ሁሉ ኀጢአትን ሠርቶአል፣ የኀጢአትም ደሞዝ ሞት ነው ተብሎ ተጽፏል። ኀጢአትን ያደረጉ ሰዎች ከእግዚአብሔር ጋር በመልካም ግንኙነት ሊኖሩ አይችሉም። በአብርሃም ልጅ ምትክ እንዲሞት እግዚአብሔር ጠቦትን እንደ ሰጠ ሁሉ በአዳም ዘር ምትክ እንዲሞት ኢየሱስን ላከው። በእርሱ የሚያምኑና በኢየሱስ የሚታመኑ ሰዎች ወደ እግዚአብሔር መግባት ይችሉ ዘንድ ይህንን አደረገ። ስለዚህም ኢየሱስን የሚከተሉ ሰዎች ከሲኦል ፍርድ አምልጠው ከእግዚአብሔር ጋር ለዘላለም ይኖራሉ። ኢየሱስ ንስሐ ለሚገቡና ወደ እኔ ለሚመለሱ ሁሉ እግዚአብሔር የኀጢአትን ይቅርታ ይሰጣል፣ በስሜም ለሰዎች ሁሉ ወንጌል ይሰበካል ሲል ከሞት ከተነሣ በኋላ ለተከታዮቹ ተናግሯል። ኢየሱስ በተጨማሪ የእግዚአብሔርን መንፈስ እንደሚልክላቸውና መንፈሱም ከእነርሱ ጋር በመሆን ወደ እውነት ሁሉ እንደሚመራቸው የእግዚአብሔርንም መንገድ እንዲከተሉ ኃይልን እንደሚሰጣቸው ተናግሯል። አንዲት ኀጢአተኛ ሴት ንስሐ ገብታ ኢየሱስን ጌታዋ አድርጋ ስትከተል ኢየሱስ ኀጢአትሽ ተሰርዮልሻል፣ በእኔ ላይ ያለሽም እምነት አድኖሻል ብሎታል። ሰዎች እግዚአብሔርን በእውነት ከወደዱ እግዚአብሔር ኀጢአታቸውን ይቅር ይላል። ኢየሱስ ክርስቶስ ሰዎች እርሱን እንዲከተሉ ይጠራቸዋል። የኢየሱስ ተከታዮች ለመሆን የወሰኑ ሰዎች ከእርሱ ጋር ያላቸውን ግንኙነት እንደዚህ በማለት ሊጀምሩ ይችላሉ። እግዚአብሔር አባት ሆይ፣ አንተ ጻድቅ ነህ። ስለምትወደኝ አመሰግንሃለሁ። ትእዛዛትን ስላልፈጸምኩና አንተን ስለበደልኩ እጸጸታለሁ። ኢየሱስ በእኔ ምትክ በመስቀል ላይ እንዲሞትና ከሞትም እንዲነሣ ስለ ላክልኝ አመሰግንሃለሁ። እኔም ስለ ሠራሁት ኀጢአት እርሱ ስለ ተሰቃየልኝ አመሰግንሃለሁ። ያንተን መንገድ መከተል እፈልጋለሁ። ኢየሱስንም አዳኜና ጌታዬ አድርጌ አምናለሁ። ኀጢአቴንም ይቅር ስላልከኝ ወደ አንተም እንድመጣና በመንግሥትም ከአንተ ጋር ለዘላለም እንድኖር በሩን ስለ ከፈትክልኝ አመሰግንሃለሁ። ቅዱሱን መንፈስህን እንድትሰጠኝ እርሱም ከእኔ ጋር በመኖር መንገድህን እንዲያሳየኝ በሙሉ ልቤ እንድወድህና አንተንም ደስ የሚያሰኝ ሕይወት እንድኖር ኃይልን እንዲሰጥ